በመሪነት ጉዳይ ውስጥ ስነ ስርዓት ያለው አገልጋይ፣ ዲሲፕሊን የሆነ አገልጋይ፣ ባህሪ ያለው አገልጋይ ለምን ያስፈልጋል? የመሪነትን ሞዴል ጌታ ኢየሱስ ክርስቶስ በአፉ ተናግሯል። ያ በዛ ስፍራ የተተወ ሰው የከተማይቷን ስም፣ የከተማይቷን ታሪክ፣ የከተማይቷን ችግር ለውጦ ወደ ሌላ ከተማ ደግሞ ይወጣል። የመሪነትን ሞዴል ጌታ ኢየሱስ ክርስቶስ በአፉ ተናግሯል ብለን ባለፈው ሳምንት አይተናል እና ስናይ ማርቆስ 10ን አይተነዋል። ማርቆስ 10ን ክለሳ ደቀ መዛሙርቱ ማን ታላቅ እንደሚሆን የተከራከሩበት ክፍል ነው። የአሕዛብ ገዢዎች አይነት ልማድ፣ የአሕዛብ ገዢዎች አይነት ፍላጎት ደቀ መዛሙርቱ ያሳዩበት ቦታ ነው። ያንን ስፍራ ጌታ ኢየሱስ ከእናንተ ዘንድ ግን እንደዚህ አይሁን ብሎ የመሪነትን ሞዴል ግልጽ አድርጎ ምን አድርጓል? አምጥቶ አስቀምጧል። ስለዚህ በእነሱ ዘንድ ብቻ ሳይሆን በእኛም ዘንድ እንደዛ እንዳይሆን ነው ጥረታችን፣ ትምህርታችን። ክብር ሁሉ ለማን ይሁን? አመራር የሚወጡ ሆምሴል ሊደሮች የሚሆኑ ኖት ኦንሊ በቤተ ክርስቲያናችን የዚህ ቤተ ክርስቲያን አገልግሎት ብዙዎችን በቤተ ክርስቲያን ማስቀመጥ ብቻ አይደለም፣ ሲወጡ ይህን ትምህርት ይዘው ምን እንዲሉ እንዲወጡ። ክብር ሁሉ ለማን ይሁን? ስለዚህ አገልጋይ ማለት ምን ማለት ነው ብለን አይተናል። የጌታ የኢየሱስ ክርስቶስ ሞዴል ሰርቫንት ኦፍ ሊደርሺፕ እንዴት ከዳሎስ ጋር እንደሚገናኝ ባሪያ የሚለውን የግሪኩን ጆሮ የተበሳ ስናየው አንዳንዶች ያለቀሳችሁበት ጊዜ ሁሉ ነበረ። ራቁቱን ሆኖ ገበያ መካከል ልክ እንደ ጥቁር እንዴት ሆኖ እንደወጣ፣ እንዴት ሆኖ እንደተሸጠ፣ ከዛ ገዢው መጥቶ የኔ ነው ካለው በኋላ መብት እንደሌለው አይደለ? ስለዚህ በአገልግሎት መሃል፣ በህይወታችን መሃል ብቅ ብቅ የሚሉ ነገሮች የኛና የነሱ ሊጎትቱን የሚፈልጉ ሁሉ፣ ባሪያ ሊያረጉን የሚፈልጉት ሁሉ ደግሞ ቆሮንቶስ ላይ ደግሞ አይተናል። እናንተ በዋጋ ምን ተብላችኋል? ተገዝታችኋል፣ የራሳችሁ። ስለዚህ የተገዛ ሰው ምን የለውም፣ ባለቤቱ ጌታ ብቻ ነው፣ ሌላ ባለቤት። እነዚህን ሁሉ ዳሰናል። ለምንድን ነው ሀምብል መሆን የሚያስፈልገን? ለምንድን ነው ጠንቃቃ መሆን የሚያስፈልገን? ለምንድን ነው በዛና በዚህ ከባህሪ ጋር የተያያዙ ነገሮችን ጌታ የሚናገረው? ምንድን ነበረ ምክንያቱ? ታላቅነቱ ምንድን ነበር? የጌታ ኢየሱስ ትምህርት ብሎም ደግሞ የኛስ? ይህንን ሁሉ አይተናል። እግር የማጠብ ታሪክ ዮሐንስ ወንጌል ምዕራፍ 13 ላይ ሪማይንድ ታደርጉታላችሁ። እግር ያጠበው ምን አይነት ሪስፖንሲቢሊቲ ነበረ? እግር የሚያጥቡ ሰዎች በዛ ምን አይነት ካልቸር ነበራቸው? በውጭ የነበሩ ነበሩ፣ በውጭ የሚቀመጡ ነበር። ከሁሉ የተናቀውን፣ ከሁሉ የተተውን፣ ከሁሉ መጨረሻ ማንም የማይገምተውን መሪ ሆኖ መሪ ነኝ እያለ ሄዶ ያደረገው ቦታ የመሪ ልኬት። መሪ ምን ማድረግ አለበት? በእናንተ ዘንድ ግን እንዲህ አይሁን። ምን አይሁን? ታላላቅ ከበሬታ ያለበትን ብቻ ሳይሆን ከሁሉ ምን ያለው ታናሽ የሆነውን የሁሉ አገልጋይ መሆንን ነው። ስለዚህ ታስታውሳላችሁ ዮሐንስ ወንጌል ምዕራፍ 13 ቁጥር 6 ላይ ይሄን ያውቅ የነበረ ጴጥሮስ ወገኛ ነው እንለዋለን። ወግ የሚያጠብቅ ሰው ነው ጴጥሮስ። ችኩል ብቻ አይደለም፣ they know it፣ ባህል ያውቃል። አንዳንድ ጊዜ ወንዶች በዚህ በሀገራችን ባህል፣ አሁን ሃይማኖታዊ ባህል ማለት ነው፣ ወንዶች አንዳንድ ነጠላ ያደርጋሉ አይደል? እና ልብ ብላችሁ እዩ፣ ካሁን በኋላ እዩ። ሴቶች የሚያረጉት አስተዳረግና ወንዶች የሚያረጉት አንድ አይነት ነው። ከምን አወቀ? ከባህል። ስለዚህ እንደ ጋቢ ለብሶ አይገባም ወንዱ። እዚህ እንኳን ወደ መቅደስ ከመግባቱ በፊት የሚያደርገው አደራረግ አለው። ክብር ሁሉ ለማን ይሁን? ጴጥሮስ የእግርን ማጠብ ወግ ያውቃል፣ የማስራ እንደሆነ ፈጽሞ በጣም የበሰለ ሰው፣ ማቹርድ የሆነ ሰው፣ ይሄ ትልቅ መሪ የሆነ ሰው ያንን አይነት ቦታ ደረጃ አይደርስም። ሀብት ያለው እንኳን እዛ ቦታ ላይ አይደርስም። እና በበር ላይ የሚቀመጡ ደካማ ሰዎች አሉ፣ የማይጠበቁ ሰዎች። ሁልጊዜ እንደ ካልቸር ይሁን እንደ ባህል ይሁን አናውቅም፣ ግን ሁልጊዜ
ቤት ውስጥ ያለው ሰው ቤቱ ባለቤት የሚለብሰውና ጥበቃ የሚለብሰው አንድ አይነት ሌትስ ቢ ኦብቪየስ አይደል? እውነት ማውራት ጥሩ ነው እና አይደለም። አንዳንድ ጊዜ ጥበቃዎቻችን ምን አይነት ልብስ ይለብሳሉ? አንድ ሳምንት ሙሉ አንድ ልብስ ወርም ሊለብሱት ይችላሉ። ቤት ስትመጡስ አጣቢ የምትቀጠረው ለየትኛው ነው? ለውስጠኛው ወይስ ለውጨኛው? ስለዚህ አሁን የውጪ ጥበቃ ስራ ጴጥሮስ የማስራ እንደሆነ ያውቃል። እግር አጣቢ የማስራ እንደሆነ ያውቃል። ስለዚህ ጴጥሮስ እግሬን አታጥበኝም አለ። ማንን? ኢየሱስን። እግርህን ካላጠብኩህ ከኔ ጋራ ህብረት የለህም አለ። ኮንቴክስቱ 2-3 ኮንቴክስት ያወራል። አንደኛው ጌታ ኢየሱስ ክርስቶስ በስጋ ወራት ሰርቶ መስቀል ላይ ጨርሶ የሚሄደውና ሌላኛው ደግሞ መሪ የምትሆን ስለሆነ በመሪነት አገልግሎት ውስጥ ስለምታልፍ ይሄንን ካላወቅ ይሄንን ካላደረግ ህብረት የለህም። ስለዚህ ህብረት እንዲኖረን እግዚአብሔር ይርዳን። አሜን ነው ወይ? የመሪነት ስጦታ ላይ ነው አሁንም የዛሬው ያለው። ለምንድን ነው ባህሪ የሚፈለገው ለመሪዎች? ለምንድን why that's our point። ለምን የመሪነት ብቃት ከስጦታ በፊት አስፈለገ? why ለምን አስፈለገ? እንደ ስነ መለኮት ተማሪ ይሄ ጉዳይ ማዕከላዊ ጉዳይ ነው። ዋና ነገር ትዝ ይላችኋል። ጳውሎስ ቲቶን በቀርጤስ ደሴት ላይ ትቶታል። አብሮት መሄድ የሚገባውን ቲቶን በዓላማ ቲቶን ቀርጤስ ደሴት ላይ ትቶት ሄደ እና ይገርመኛል። ለምን ተው? አብሮት የሚያገለግለውን ቲቶን ለምን ተው? ወገኖች ይኸው በደምብ ስሙ። ቤተ ክርስቲያን ክርስቲያኖች፣ ሐዋርያቶች በከተማይቱ ለሚገጥማቸው ችግር ጸሎት ብቻ አይደለም የሚያደርጉት። አብሯቸው በሚገባ የተማረን የደከሙበትን አባት የሆኑበትን ያንን ፐርሰን ችግር ያለበት ቦታ ላይ ትተውት ይሄዳሉ። ከጸሎት ያለፈ ምስጢር አለ። ያ በዛ ስፍራ ላይ የተተወ ሰው የከተማይቷን ስም፣ የከተማይቷን ታሪክ፣ የከተማይቷን ችግር ለውጦ ወደ ሌላ ከተማ ደግሞ ይወጣል። I don't know how to እንዴት እንደማስረዳችሁ ግን ፒክቸራይዝድ አድርጉት፣ ሳሉት። let's say for example በጣም የተበላሸ በጣም የሞተ ውሃ ተባይ የሞላበት ባክቴሪያ ያለበት ውሃ ላይ እንደ አዮዲን የተለያዩ አይነት ነገሮች ተጠቅመው ውሃ ላይ የሚሰሩ ሰዎች ፒኤቹን አይተው ቲዲኤሱን አይተው ቀመመው አውጥተው አውርደው ምን ያደርጋሉ? ያቆረው ውሃ ላይ ከብቶች እንዲጠጡላቸው ከተፈለገ ያቆረው ውሃ ላይ ያችን ይጨምራሉ። ምናልባት ገጥሟችሁ ከሆነ ይሄ ባክቴሪያ ያለበትን ውሃ ክፍለ ሀገር የሚሄዱ ሰዎች ምናምን የሚይዟት አለች። አብዛኛው ገጠር ላይ ከብቶች የሚራመዱበት ቦታው ውሃ ይያዛል፣ ምናምን ውሃ ይዛል። ያችን ዝም ብሎ እንዳይጠጡ በረሃ ላይ የሚሄዱ ሰዎች ትንሽ እንደ ስኳር ዱቄቱ ስኳር አይነት አለች፣ ይመጥኑና ያደርጉባታል። ውስጡ ያለውን ባክቴሪያ ያጸዳዋል። ከዛ በኋላ ውሃው ከተበላሸው ነገር ጋር ምን ያደርጋል? ይለያል። እኔ ሳስበው ጳውሎስ በቀርጤስ ቲቶን ሲሰው እዛ ቦታ ላይ ከፍተኛ የሆነ ችግር አለ። ዛሬ እሱን እናያለን እና ለምን እንደሚያስፈልግ
ለምን ያስፈልጋል? በመሪነት ጉዳይ ውስጥ ስነ ስርዓት ያለው አገልጋይ፣ ዲሲፕሊን የሆነ አገልጋይ፣ ባህሪ ያለው አገልጋይ ለምን እንደሚያስፈልግ ማወቅ ካስፈለገ የዛሬ ጥናታችን የዛሬ በረራችን ቲቶ ላይ ነው። ቲቶን በደንብ እዩልኝ። ምዕራፍ 1 እንሂድ እስቲ። ምዕራፍ 1 በዚህ ክፍል ላይ ጳውሎስ ችሎታ አይፈልግም፣ ተአምራት አይፈልግም፣ ስጦታ አይፈልግም፣ የአስተዳደር ብቃት አይጠይቅም። ግን አንድን ሰው ቲቶ የሚባልን ሰው እዛ ቦታ ላይ ጥሎታል። እሱን ነው የምናየው። ከቁጥር 1 ጀምረሽ እስቲ ፓስተር አንብቢልኝ። እሺ በዘላለም ሕይወት ተስፋ እንደ አምልኮት ያለውን እውነት እንዲያውቁ የተላከ ስለዚህም ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋ ሰጠ። በዘመኑ ጊዜ መድኃኒታችን እግዚአብሔር እንዳዘዘ ለእኔ አደራ በተሰጠኝ ስብከት ቃሉን ገለጠ። በሃይማኖት ኅብረት እውነተኛ ልጄ ለሚሆን ለቲቶ ከእግዚአብሔር አብ ከመድኃኒታችን ከጌታ ከኢየሱስ ክርስቶስ ጸጋና ምሕረት ሰላም ይሁን። ስለዚህ ምክንያት የቀረውን እንድታደራጅ በየከተማው እኔ አንተን እንዳዘዝ ሽማግሌዎችን እንድትሾም በቀርጤስ ተውኩ። ልስን እንግዲህ ከዚህ በፊት ስንማር አንደኛው ያየነው ነገር ምንድን ነው? you have to remind አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 5ን ስለ መልካም አስተዳደር ሪኳይርመንት አድርጎ ያወጣው አለ። እስቲ አንብቢልኝ እሱ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ምን ይላል? ሰው ግን እሺ 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 በደንብ ስሙ። ይቀጥላል። አሁንም ይቀጥላል። ቀጥይልኝ። በትዕቢት ተነፍቶ በዲያብሎስ ፍርድ እንዳይወድቅ አዲስ ክርስቲያን አይሁን። ኦኬ። በትዕቢት ተነፍቶ በዲያብሎስ ፍርድ ውስጥ እንዳይወድቅ አዲስ ክርስቲያን አይሁን። አዲስ ክርስቲያን ምንድን ነው? ፈጣን ነው፣ ዲሳይድ ለማድረግ ችኩል ነው። ለምሳሌ የመጀመሪያ ዩኒቨርሲቲ ስትገቡ የመጀመሪያው ዓመት ታስታውቃላችሁ። ፍሬሽማን ሲባል ሰምታችሁ ታውቃላችሁ? ወይም ደግሞ ፍሬሽ ተማሪዎች ናቸው። ለምሳሌ ክላሱ የሚፈልገው የምትማሩት ትምህርት ምናልባት 5 ሳብጀክት ነው እንበል። እናንተ ኩንታል ይዛችሁ ነው የምትገቡት። አንዳንድ እህቶች አላያችሁ? በእጃቸው እስክሪብቶ ይዛሉ፣ ፀጉራቸው ውስጥ ይከታሉ፣ በዚህ ይከታሉ። አንዱንም ሳይጽፉበት እስክሪብቶ እዚሁ ላይ ውሎ ነው የሚያድር። ፍሬሽ። ጳውሎስ እየተናገረ ያለው ምንድን ነው? ሁሉን የማድረግ ሁሉን የመጋፈጥ በሁሉ ላይ አዋቂ የመሆን በሁሉ ላይ ፈላስፋ የመሆን በሁሉ ላይ እጅም አይሁን እና ደግሞ ቦልድነስሊ አላውቅምና አውቃለሁን መጠቀም መቻል አለበት። ወንድስ ካም ግን ፍሬሽ የሆነ ሰው ፖይንት አይደለም። ይሄንን ነገር አያደርገው። በሁሉ ነገር በምን የተነፋ ነው ይላል? በትዕቢት የተነፋ ነው። ሰይጣን እንደዛ አይነትን ሰው ቶሎ ምን ያደርጋል? አታክ ያደርጋል፣ ይፈትናል። ለምሳሌ አሁን እንዴት አይነት ፈተና ይፈትናል? ታስታውሱ ከሆነ ማቴዎስ 4 ላይ ከቁጥር 1 ጀምሮ ላይ ጌታ ኢየሱስን ምን ብሎ ጠይቆታል? በእውኑ አንተ የእግዚአብሔር ልጅ ከሆንክ ብሎ ነው የጠየቀው አይደል? ይህንን ድንጋይ ምን አድርግ? ዳቦ አድርግ። ይቀጥላል። እግሮችህ እንዳይሰናከሉ መላእክትን ስላንተ ያዛልና ከቤተ መቅደሱ ጫፍ ላይ ምን በል?
ከዛስ እንደገና ደግሞ ሀብትን አሳየው ከተማን አይደል ወድቀ ብትሰግድልኝ ሰው አዲስ ክርስቲያን ቢሆን ምን ይመልሳል? ስፔሻሊ ድንጋዩን ዳቦ ማድረግ ላይ ከቤተ መቅደስ መዝለል ላይ በደንብ በጫፉ ላይ በፓራሹት ነው የሚወርደው። አሳይሃለሁ። የጸሎት ርዕሳችንን እንመልከት። ጌታ ሆይ ለጎረቤቴ ስትል ጌታ ሆይ አካባቢዬ ላይ እንዲህ ተብዬ ተዋርጄ የሰው መሳቂያ እንዳልሆን። እነዚህ ሁሉ የማን ጸሎቶች ናቸው? ፍሬሽ አዲስ ክርስቲያን። በሳል ክርስቲያንስ ምንድን ነው የሚለው? ፈቃድህ ይሁን። አጨብጭቡ። ይሄንን መጸለይ ከቻላችሁ በጣም በጣም ጥሩ ነው። ስለዚህ አሁን እንመለስ። በቀርጤስ ደሴት ላይ ጳውሎስ ጢሞቴዎስ ቲቶን ስርዓት እንዲያሲዝ የተበላሸውን ነገር እንዲያስተካክል ትቼሃለሁ ይላል። ጳውሎስ ግን ለቲቶ የሚገባውን ሪስፖንሲቢሊቲ ከመስጠቱ በፊት የሚያነሳቸው ኦንክሌሶ የሚለውን የግሪክ ቃል ይጠቀማል። ነቀፋ የሌለበት። እስቲ ድገሚልኝ። ቲቶን ምዕራፍ 1 ከቁጥር 1 ጀምረሽ የሚናገራቸውን ቃላቶች ተመልከቱ። የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ ስሙት። እሺ፣ በእግዚአብሔር ለተመረጡት የሚጠራቸውንና የሚጠቀማቸውን ቃላቶች ተመልከቱ። በእግዚአብሔር ለተመረጡት እምነት እንዲሆንላቸው በዘላለም ሕይወት ተስፋ እንደ አምልኮት ያለውን እውነትን እንዲያውቁ የተላኩ ስለዚህም ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋን ሰጠ። እሺ፣ በዘመኑም ጊዜ መድኃኒታችን እግዚአብሔር እንዳዘዘ ለእኔ አደራ በተሰጠኝ ስብከት ቃሉን ገለጠ። እሺ፣ በሃይማኖት ህብረት እውነተኛ ልጄ ለሚሆን ለቲቶ ከእግዚአብሔር ቤተሰብነትን ይጠቅሳል። ህብረት አለን ይላል። በምን? በሃይማኖት። እሺ፣ በሃይማኖት ህብረት እውነተኛ ልጄ ለሚሆን ለቲቶ ከእግዚአብሔር አብ ከመድኃኒታችን ከጌታ ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን። እሺ፣ ስለዚህ ምክንያት ይላል። ስለ የቱ ምክንያት? ቀጥይልኝ። የቀረውን እንድታደራጅ በየከተማው እኔ አንተን እንዳዘዝኩ ሐዋርያዊ ስልጣን። እሺ፣ ሽማግሌዎችን እንድትሾም ሲል ልብ አድርጉ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 5 ቲቶ ላይ የተዘረዘሩት የሚሾሙ ሰዎች ምን አይነት ሪኳየር ያሟላሉ? ምን አይነት ኃላፊነት? እንደነገርኳችሁ ስንማር ስጦታ ላይ ሳይሆን ሞር ፎከስ የሚያደርገው ምን ላይ ነው? ባህሪ ላይ። ለአገልግሎት ሹመት የሚሾሙት ኤጲስቆጶስ ማንኛውም የሚመኝ ሁሉ ይመኝ። ግን ምን አለ? መስፈርት አለ፣ ልኬት አለ። የሚዘረዝራቸው ባህሪዎች ማይሰክር፣ ማይቆጣ፣ ማይጣላ ወዘተ እያለ የሚዘረዝራቸው አሉ። ስለዚህ ጳውሎስ በቀርጤስ ደሴት ላይ ያየው ችግር አለ። ያየው ችግር ምንድን ነው? በከተማይቷ ላይ ፕሮግራም ተበላሽቷል፣ አገልግሎት ተበላሽቷል። ስለዚህ ጳውሎስ ጢሞቴዎስን የሚጠራበት መንገድ from zero up to hero፣ ከዜሮ እስከ 100 ከዜሮ እስከ 1 ድረስ ባለው መንገድ ላይ እንድታደራጅልኝ ስለዚህ ምክንያት ይልና ሐዋርያዊ ስልጣን ይጠቀማል። በዛ ቦታ ላይ ያሉ አማኞች፣ በዛ ቦታ ላይ ያሉ ወዘተረፈ ክርስቲያኖች ሁሉ የሚኖሩበት ምግባር ትክክል አይደለም ማለት። ቀጥይልኝ እስቲ። ሽማግሌዎችን እንድትሾም በቀርጤስ ተውኩህ። እሺ፣ የማይነቀፍና ስሙት፣
የአንዲት ሚስት ባል የሚሆን እሺ የሚያምኑ ልጆች ያሉት እሺ ስለ መዳራት ወይም ስለ አለመታዘዝ የማይከሰስ እሺ ማንም ቢኖር ሹመው። እሺ ኤጲስቆጶስ እንደ እግዚአብሔር መጋቢ የማይነቀፍ ሊሆን ይገባዋልና የማይኮራ፣ የማይቆጣ፣ የማይሰክር፣ የማይጨቃጨቅ፣ ነውረኛ፣ ረብ የማይወድ። እሺ ይገባኛል። እሺ ጳውሎስ ጌታ ይባርክሽ ፓስተር፣ በቀርጤስ የነበረው ችግር የመምህራን የእውቀት ወይም ደግሞ የስጦታ ችግር ያለባቸው ሰዎች መኖር አይደለም። ጳውሎስ ለቲቶ በምዕራፍ 1 ስፔሻሊ ከቁጥር 10 እስከ 16 ባሉት መካከል ላይ ግልጽ ነገር አስቀምጧል። ለሐዋርያዊ ትምህርት ለእግዚአብሔር ስልጣን የማይገዙ ከንቱ ተናጋሪዎች ይለዋል የግሪኩ ቃል። እስቲ ከ10 እስከ 16 ምዕራፍ 1 ታዘዙና ከንቱ የሚናገሩ የሚያታልሉ ይልቁንም ከተገረዙት ወገን የሚሆኑ ብዙ ናቸውና እነዚህ ስለ ነውረኛ ረብ የማይገባውን እያስተማሩ ቤቶችን በሞላው ስለሚገለብጡ አፋቸውን መዝጋት ይገባል። የገዛ ራሳቸው ነቢይ የሆኑ ከእነርሱ አንዱ የቀርጤስ ሰዎች ዘወትር ውሸተኞች፣ ክፉዎች፣ አራዊት በላተኞች፣ ስራ ፈቶች ናቸው ብሏል። ይህ ምስክር እውነተኛ ነው። ስለዚህ ምክንያት የአይሁድን ተረትና ከእውነት ፈቀቅ የሚሉት ሰዎች ትእዛዝ ሳያዳምጡ በሃይማኖት ጤናሞች እንዲሆኑ በብርቱ ውቀሳቸው። ሁሉ ለንጹሖች ንጹሕ ነው፣ ለርኩሳን ለማያምኑ ግን ንጹሕ የሆነ ምንም የለም። ነገር ግን አእምሮአቸው ሕሊናቸው ረክሷል። እግዚአብሔር እንዲያውቁ በግልጥ ይናገራሉ። ዳሩ ግን የሚያስጸይፍና የማይታዘዝ ለበጎ ሥራ ሁሉ የማይበቁ ስለሆኑ በስራቸው ይክዱታል። እግዚአብሔር ይባርክሽ። ጳውሎስ በግልጥ የሚናገረው ለቲቶ የሰጠው መመሪያ በቀርጤስ የነበረው የመምህራን ችግር አይደለም፣ የአገልግሎት ችግር አይደለም፣ የእውቀት ችግር አይደለም። እኔ አንተን በዚህ ቦታ ላይ ጥዬ የሚሄድበት ችግር የልብና የባህሪ መበላሸት ነው። አሁን ፓስተር ባነበበችው ከቁጥር 10 እስከ 16 ባለው ቲቶ ምዕራፍ 1 ላይ ግሪክ ሜቶሎጂ እንዲህ አይነት ዴፊኒሽን ይሰጠዋል። ለእግዚአብሔር ስልጣናዊ የማይገዙ፣ ለሐዋርያዊ ትምህርት የማይገዙ፣ ከንቱ ተናጋሪዎች፣ መንፈሳዊ ጥቅም የሌለው ነገር የሚናገሩ አታላዮች፣ ሰዎችን ከእውነት የሚያስወግዱ ብሎ ይገልጻቸዋል። እነዚህ ሰዎች በመጀመሪያ የሚያስተምሩት ትምህርት ነው። በደንብ ስሙ። ከነሱ መካከል በቀርጤስ ካለ ከነሱ ከሚያምኑበት ከነሱ መካከል አንዱ ነቢይ ስለ እነሱ ሲናገር ምን ይላቸዋል? አውሬዎች ናቸው፣ በላተኞች ናቸው፣ አመፀኞች ናቸው፣ ክፉዎች ናቸው ይላል። አሁንም በእነሱ መካከል ያለው የቀርጤስ ነቢይ የሚያወራው የሚናገረው በቀርጤስ ያሉ ሰዎች ምግባራቸው ሁሉ ምን አይደለም፣ ትክክል አይደለም። ስለዚህ ጳውሎስ ቲቶን በቀርጤስ ተውኩህ የሚለው ስለ ሐዋርያዊ ተልእኮ ዴፊኒሽን ስናይ፣ ማብራሪያ ስናይ ጳውሎስ ትኩረት አድርጎ ይሰራ የነበረው ለጸጋ ስጦታዎች ሳይሆን ለተበላሸው የሰው ባህሪ ነው። ኦ ሎርድ ደህና ናችሁ? ኦኬ፣ በደንብ ዲቴል እንግባ። የቀርጤስ ሰዎች ምን አይነት ሰዎች ናቸው? ሁልጊዜ ቁጥር 12 ላይ የሚናገረው ነው ማነሳው። የቀርጤስ ሰዎች ምን አይነት ሰዎች ናቸው? ምዕራፍ 1 ቁጥር 12 እስቲ ስሙት። የገዛ ራሳቸው ነቢይ የሆነ ከእነርሱ አንዱ የቀርጤስ ሰዎች
ዘወትር ውሸተኞች፣ እሺ ክፉዎች፣ እሺ አራዊት በላተኞች፣ እሺ ስራ ፈቶች እሺ ናቸው ብሏል። ከነሱ መካከል የገዛ ራሳቸው አፕሜኔዲያ የሚባል አንድ የቀርጤስ ጥንታዊ መጽሐፍትን የሚያዘጋጅና ገጣሚያቸው በሕዝቡ ዘንድ ነቢይ ተብሎ የሚታወቅ ሰው እንደሆነ ይናገራል። የራሳቸው ግን ይሄ ጳውሎስ ይህንን አነጋገር የተናገረ በስድስተኛው ክፍለ ዘመን ነው። በስድስተኛው ክፍለ ዘመን አካባቢ ነው እና ጳውሎስ ነቢያቸው ብሎ የሚናገርበት የጳውሎስ ንግግር ኮንቴክስቱ እንደነ ኢሳይያስ፣ እንደነ ኤርምያስ፣ እንደነ ሕዝቅኤል በመንፈስ ቅዱስ የተነሳ የእግዚአብሔር ነቢይ ነው ሳይሆን ሶኮልድ የሆነ ወይም ደግሞ ሐሳዊ የሆነ ከእግዚአብሔር ቃል የተጣረሰ ግን በመካከላቸው እንደ ነቢይ ተደርጎ ምን የሚባል የሚቆጠር አለው። ሶ በእነሱ አሁን በእኛ ሀገር እንውሰደው። አሁን እንደነዚህ አይነት አሁን በሬ ወለደ ዘነበ ዝናቡ እንዲህ አይነት ነገሮችን ያደርጉና በመካከላቸው ግን እንደ አዋቂ በመካከላቸው ግን እንደ እውነተኛ ምን ይባላሉ? ይቆጠራሉ። ሩት የላቸው። ማን እንዳስተማራቸው ማን እንዳሳወቃቸው ምንድነው ምንጫችሁ ቢባል መጽሐፍ ቅዱስ ምን አይላቸው? አይደግፋቸው። ስለዚህ ጳውሎስ ይሄንን የገዛ ነብያቸው በቀርጤስ ያለው የገዛ ነብያቸው እንኳን የገዛ ወላጃቸው እንኳን ምን ይላቸዋል? ጨካኞች ናቸው፣ አውሬዎች ናቸው፣ በላተኞች ናቸው ይላቸዋል። ስለዚህ በዛ መካከል ውሸተኞች ናቸው። ዘወትር ውሸት ነው የሚያወሩት ነገር ሁሉ ምን አይነት ኢምፓክት እንዳለው በኋላ ላይ ይናገራሉ። እነዚህ ሰዎች፣ እነዚህ መምህራኖች፣ እነዚህ ወዘተረፈ በተሰባሰቡበት ቦታ ላይ ጳውሎስ አዲስ አድሚኒስትሬሽን ይላል። እጆቻችሁን አንሱ። በጌታ በኢየሱስ ስትላኩ ልትበረዙ ሳይሆን የተበረዘውን ልታጠሩ ይሆንላችሁ። አልገባችሁም? ይሄንን ሁሉ ፕሮብሌም፣ ይሄንን ሁሉ ችግር በእግዚአብሔር ጸጋ በአግባቡ የተማረውን ቲቶ በከተማይቷ እምብርት ላይ በመጣል መመሪያ፣ ሐዋርያዊ መመሪያ ይሰጠዋል። ምን ታደርጋለህ? ታደራጃለህ። ኤጲስቆጶስ ምን ታደርጋለህ? በተሰጠው ፎርማሊቲ መሰረት ምግባር ያለው የማይዋሽ የማይሰክር የማይጠጥ ሎርድ መርጠህ ምን ታደርጋለህ? ለዚህ ፎርማሊቲ የተዘጋጀ ሰው ብታገኝ እንኳን ያኛውን አፍርሰህ ያኛውን በትነህ ያኛውን አፍተህ አዲስ የሆነ ምን ታደርጋለህ? በሚገባ የሚማር ሰው የሚላክ ሰው ነው። አሜን አትሉኝም ወይ? አሜን አትሉኝም? ዋው! ስለዚህ የቀሩትን እንድታስተካክል ይለዋል እና የማስተካከል ጸጋ በእናንተ ላይ ይለቀቅ። ደስ አይልም? አስተማረው። ካስተማረው በኋላ ችግሩ እምብርት ላይ ለቀቀው። አንዳንድ ጊዜ አይታችኋል። እኔ እንኳን በጥናት ደረጃ እንደዚሁ ከኢንተርኔት በሚደረጉ እንጂ አላየሁም፣ ግን ፕሩፍ አለው ይላሉ። ኤኒዌይስ ንስር ምን ታረጋለች? ቋጤ ላይ ልጆቿን ታሳድግና የመብረሪያ ወቅታቸው ሲደርስ ምን ታረጋቸዋለች ይላሉ? ይገፈትር። በቃ ጳውሎስ ቲቶን አስተማረ። የተበከለው ከተማ ላይ ጥሩ ስነ ምግባር፣ ጥሩ ስነ ስርዓት፣ መልክ ያላት ደረዝ ያላት ቤተክርስቲያን ራሷ ኢየሱስ የሆነበት ጎረምሳ የማይሸትበት ኦ ሎርድ በጉ ብቻ የሚታይበት የነጻ እጆቻችሁን አንሱ። በምትሄዱበት ቦታ ሁሉ ይሄ በረከት ያገኛችሁ። እንዴት የሚደንቅ! አንደኛ ትክክለኛው ችግር ምንድን ነበር? እውነተኛ መሪ ምን መምሰል እንዳለበት በቀርጤስ አይታወቅም። አሁን የዘመናዊቷ አሁን ያለንበት ዘመን ቀርጤስ አሁን ይሄ የዚህ ዘመን ውጤት መሪ አለ። አዎ መሪ አሉ፣ ያገለግላሉ፣
በት ካራክተር የለም፣ ባህሪ የለም። ትክክለኛው ችግር በግልጽ ቲቶ ምዕራፍ 1 ከቁጥር 10 እስከ 16 ላይ ብዙ ችግሮች እናያለን። የማይታዘዙ ሰዎች ነበሩ። ስርዓትንና እውነትን የሐዋርያት ትምህርትን አይቀበሉ። ሁልጊዜ እሁድ የሚመጡ ሰዎች ጥያቄ አለኝ። እሁድ ብቻ ከሰኞ እስከ ዓርብ ቤታቸው መማር አይችሉም፣ አያድጉም። በቀርጤስ ያሉት ሰዎች እንደነዚህ አይነት ሰዎች ናቸው። በጣም ኢንጆይ ያደርጋሉ በጌታ ነገር፣ አት ሴም ታይም ደግሞ ምንም ዝብርቅርቅ የወጣ ባህሪ ነው የሚታይባቸው። የማይታዘዙ ሰዎች ይላቸዋል ጳውሎስ። ስርዓትንና እውነተኛው የሐዋርያትን ትምህርት የማይቀበሉ። ሁለተኛው ብዙ የሚናገሩ ነገር ግን ባዶ ትምህርት የሚያስተምሩ፣ ባዶ ትምህርት የማያድጉ መንፈሳዊ ሊመስሉ ይችላሉ፣ ነገር ግን ንግግራቸው ከእውነትና ከቅዱስ ሕይወት የራቀ የማያድጉ። አንዳንዱ ሰዎች ዘወትር ደሴም። ሶስተኛው አታላዮች ነበሩ። ቲቶ ምዕራፍ 1 ቁጥር 10 ላይ አታላዮች ብሎ ይጠራቸዋል። ሐሰተኛ ትምህርትን በመንፈሳዊ ቃላት ሸፍነው ሰዎችን ያሳስታሉ። አራተኛው በጣም ይገርማቸዋል፣ ቤተሰብን ያወኩ ነበረ። ቁጥር 11 ላይ ቤቶችን ሁሉ ይገለብጣሉ። እነሱ የገቡበት ቦታ ሁሉ ቶርኒዶ ነው። ይገባቸዋል ምለው አንዳንድ ሰዎች አሉ። በቃ ሰላማችሁን ከውስጥ አውጥተው ወደ ውጭ ብክልክል ያደርጉታል። ለዚህ እነዚህ የቀርጤስ ሰዎች የሚያደርጉት ነገር ሁሉ ይታወቃል። መምህራኖቻቸው ምግባረ ብልሹ ስለሆኑ፣ ትክክለኛ ሰዎች ስላልሆኑ፣ ባህሪያቸው ጤናማ ስላልሆነ ሞር ፎከስ የሚያደርጉት መንፈሳዊ ነገር ላይ ይመስላል። ግን ክትፎ በማስታጠቢያ ክትፎ በፖፖ ነው የሚያቀርቡት። ስለዚህ እነሱ ያሉበት ቦታ ሁሉ የንም መንጋ ይነሳል። ማልቀስ፣ የሚጎዱ ሰዎች ብዛት፣ ሐዘን፣ ትርምስ፣ ሐሜት፣ ጥል፣ ግጭት ወዘተረፈ። ስለዚህ ጳውሎስ ቲቶን ምግባረ ብልሹ ላለበት ከተማ አስተካከል ይለዋል። ለምን ትማራላችሁ? በካናዳ ያረፍኩበት ቦታ ላይ ድንገት ወክ ለማድረግ ስወጣ ከአንድ አገልጋይ ጋር አበሻ ናችሁ አለኝ። አዎ። ፕሊዝ ይህንን አንብቡት። ሳነበው እንዲህ ይላል፣ የአንድ ዓመት ኮርስ በነፃ ከዛ በኋላ ግን ስራው ላይ ደግሞ ደሞዝ ይቀነሳል እና በነፃ ኮርስ ትወስዳላችሁ። ኮርስ የምትወስዱ ኮንስትራክሽን ነው፣ ቤት ግንባታ። እሱን ከወሰዳችሁ በኋላ እነሱ ጨረታውን ወይም ደግሞ እነሱ ስራውን አሸንፈው እናንተ ተቀጣሪ ሆናችሁ ስገቡ፣ ለምሳሌ 100 ብር የሚገባችሁ ቢሆን ደሞዝ 50 ብር ይከፍሏቸዋል ማለት ነው። ምን ስላረጉ? ስላስተማሩ። ምንም ነገር ስትሰሩ፣ ምንም ነገር ስትማሩ፣ ምንም ነገር ስታውቁ የምትሰማሩበትና የምትሰሩበት የምታረጉበት ነገር ከሌለ ዋጋ ቢስ። ስትመጡ መምጣት እንዳለባችሁ ብቻ ሳይሆን የምትላኩበት ጊዜ እንዳለ የማናስተውል ከሆነ ተገቢ አይደለም። ጳውሎስ ቲቶን እንደ ጥይት ነው ደብቆ ያስቀመጠው። ለየትኛው ቀን? በቀርጤስ ስላለው የምግባረ ብልሹ ጦርነት ቀን። ጳውሎስ ቲቶን ባይልከው ኖሮ የቀርጤስ ቤተክርስቲያን እንዴት አይነት መልክ ይኖራት ነበረ? የነዚህ ሰዎች ውጤት ነው የምትሆነው። ስለዚህ የአንዳንድ ያማረ ነገር መስተካከል መምጣት ከናንተ እግሮች መሮጥ በኋላ የተያዙ ናቸው። ክብር ለእግዚአብሔር ይሁን። በዛ ውስጥ የእግዚአብሔር ክብር ያገኛችሁ። የሚናገረው ይሄ ነው። ሙሉ ቤተሰቦችን ያውካሉ። ሐሰተኛ ትምህርት ብቻ ሳይሆን የግለሰብ ወዳጅነቶችን፣ አሁን ያለፈው እሁድ ስንማረው የነበረው አይነት ወዳጅነትን የሚበጠብጥ ማህበርን፣ ምእመናንን። የጥንት ቤተ ክርስቲያኖች ኤርሊስት ቸርች ፌሎሺፕ የሚያደርጉት ቤት ለቤት ነው።
ስለዚህ ቤት ለቤት በሚኖረው ህብረት አንደኛው ከህብረት አንደኛው መካተት አለበት ብለው የሚያስተምሩት ወይም የሚኖሩት ማዕድን በህብረት አንድ ላይ ምን ማለት ነው? መቁረስ፣ እንጀራን መቁረስ ነው አይደል? ስለዚህ እነዚህ ሰዎች በሚመጡበት ቦታ ሁሉ ባምሯቸው አስቡት። የተቀመጠ ምጣዱ ላይ ያለ እንጀራ ተሰባስበው አገልጋዮች፣ ምእመኖች ተሰባስበው በፍቅር የሚበሉት ነገር ሁሉ ከስር ወደ ላይ ይመታል። ዋይ? ለሚያወሩት ነገር አይጠነቀቁም። ለሚናገሩት ነገር አይጠነቀቁም። ካራክተራቸው የተበላሸ ነው። የሚሰማቸውን እንጂ የሚማሩትን አይናገሩም። ስለዚህ ጳውሎስ እዛ አካባቢ ያለችዋን ቤተክርስቲያን ወይም እዛ አካባቢ ያለውን የክርስቲያን ህብረት ሙሉ ለሙሉ ነው ያጠፋው። በምን ስልጣን? በሐዋርያው ስልጣን። ያንን ካጠፋ በኋላ በማን ነው የሚያስተካክለው? በቲቶ። ዛሬ እንደ ቲቶ እንድትላኩ ይሁንላችሁ። የተበላሸ ቦታ፣ የተበላሸ ስፍራ፣ የካራክተሩ የተበላሸ ሰው፣ ባህሪው የተበላሸ ሴት ወይም ወንድ ቤተሰብን ብቻ አይደለም፣ ግለሰብን ብቻ አይደለም። እዩት በጓደኞቻችሁ፣ እዩት በወዳጆቻችሁ። ሀገርን፣ ምእመንን፣ ማህበርን፣ ቤተክርስቲያንን ምን ሊል ይችላል? ሊያፈርስ ይችላል። አምስተኛ የሚያነሳው ጳውሎስ ለገንዘብ ሲሉ ነው የሚያስተምሩት። there is no ውስጣቸው ግለት የለም፣ ፍቅር የለም። ስለ ነውረኛ ረብ ነው ትጋታቸው ይላቸዋል። የግል ትርፍ ማግኛ መንገድ አድርገው ነው የሚያስተምሩት። ስድስተኛው የሚያነሳው ውሸት፣ የተበላሸ ባህሪ ነው ያላቸው። የአይሁዶችን ተረት ከእውነት የራቀ ሰውን የማይጠቅም የማያንጽ ነገር ነው ሰብስበው ምን የሚሉት የሚያፈርሱት፣ የሚያስተምሩት። ቁጥር 16 ላይ እዛው ቲቶ ምዕራፍ 1 ቁጥር 16 ላይ በአፋቸው እግዚአብሔር ቅርብ ነው፣ ከልባቸው ግን የራቀ ነው። በአፋቸው ያውቁታል፣ በሕይወታቸው ግን ምን ይሉታል? ይክዱታል። ስለዚህ ክርስትና በአፍ የሚነገር እምነት ብቻ አይደለም፣ በተለወጠ ሕይወት የምንመላለስበት ፍሬ የሚያፈራ ሕይወት ነው። አሜን በሉ እስቲ። ክብር ሁሉ ለማን ይሁን? ሁልጊዜ ውሸታሞች ናቸው። የቀርጤስ ሰዎች ውሸታሞች ናቸው። የሚናገሩት ነገር ሁሉ ትክክል አይደለም። አራዊቶች ናቸው። ምሳሌያዊ ንግግር ነው የሚናገረው። ራሳቸውን የማይገዙ ሌሎችን የሚጎዱ በክፉ ፍላጎቶቻቸው የሚመሩ ልክ እንደ አራዊት እንስሳ አድርጎ ይገልጣል ባህሪያቸው። ስራ ፈቶች ናቸው። ሆዳሞች ናቸው። በጣም ከባድ ቃል ነው የግሪኩ ቃል ለእናንተ መናገር። የግሪክ ሜቶሎጂን ብንማር ጥሩ ነው። ሆዳሞች፣ ስራ ፈቶች፣ ለቃላቸውና ለከርሳቸው የሚኖሩ ይለዋል። ይለየላችሁ እንግዲህ ተመልከቱ። እግዚአብሔር ለምንድን ነው የሚያስተምረን? የዕለት ጸሎታችሁ ክብር እሳት እንዲገለጥ ለቤት ያ የእግዚአብሔር ነው። እጆቻችን ወደ ላይ እናንሳ። በቅዱስ ባህሪ ባርከን። እስቲ በሉት፣ ከኔ ጋር በሉት እስቲ ድገሙት። በዚህ ባህሪ ስንባረክ፣ እዚህ ባህሪ ላይ ስሰራ ለቤተ ክርስቲያን ችግር መፍትሄ ሆናለሁ፣ ትውልድ አሳርፋለሁ፣ አገር አሳርፋለሁ፣ ሕዝብ አሳርፋለሁ፣ ምላክ ሆናለሁ፣ ቤቴን አሳርፋለሁ፣ ትዳሬን አሳርፋለሁ፣ ልጆቼን አሳርፋለሁ። ሶ ሞር ፎከስ የሚያደርገው ካራክተር ላይ ሞር ፎከስ የሚያደርገው አንደኛው በዚህ ዘመን ቤተ ክርስቲያን ስትሄዱ በአሕዛብ ዘንድ እፍረት የሚገጥማችሁ ጌታ ስለሚሰራው ተአምራት አይደለም። 100% አይ ጋራንቲ እርግጠኛ ሆኜ እነግራቸዋለሁ።
በጣም አንገታችንን የሚያስደፋንና የሚያስደፋችሁ ባህሪያቸው ባልተገራ ሰዎች የሚነገሩና የሚወሩ ቃላቶች ናቸው፣ ፍላጎቶች ናቸው፣ ድርጊቶች ናቸው። ቤተክርስቲያንን ቤተክርስቲያን እንዳያሰኛት የሚያደርገው አማኞችን አማኝ እንዳልሆኑ የሚያሳየው ጌታ የሚሰጠው ጸጋ አይደለም፣ ካራክተርን ባህሪን ሳስብ መሪዎች ወደ መሪነት ከመውጣታቸው በፊት የሚታጠቡበት ሳሙና ለዋለሁ። ግልጽ ነው። ጳውሎስ እንዲስተካከል የፈለገው ቦታ አለ። የቀርጤስ ክርስቲያኖች እንዲስተካከሉ ፈልጓል። የመጀመሪያ እንዲስተካከሉ ሲፈልግ የተስተካከለ ሰው ነው የላከው። የተስተካከለ ሰው የተበላሸውን ማስተካከል ይችላል። ስታንዳርድ ያለው ሰው ብዙ ጊዜ በጓደኝነቶቻችሁም እዩ ማጆሪቲ የሚጫናችሁን ነገሮች ወይም ማጆሪቲው ተናግሮ የሚያስለቅቀውን ባህሪ ያላቸው ሰዎች እምብዛም የራሳቸውን ህይወት አይሉ። ለምሳሌ 5 ሰው ተሰባስቦ ንቅ አርጎ ጉሮሯቸውን ይሄ አልበራም ቢሏቸው they are thinking ይሄ ጨለማ ነው ብለው። ምክንያቱም በጣም ብዙ ሰው የራሱን ባህሪ እንኳን እንዳያሳይ የሚያደርገው የብዙ ሰዎች ምንድነው? ተጽዕኖ ነው። መሪዎች የትም ቦታ ላይ ገብተው ብርሃናቸውን ያበራሉ እንጂ በነዛ ማንነቶች አይወረሱም። እንዲህ አይነት ሰው ስትሆኑ የማይለቅ መልክ ትይዛላችሁ። ኦ ጌታ ሆይ፣ ቲቶ ምን አይነት ካራክተር አለው? ሳምንት እናየዋለን። ለምንድነው ግን ሁለት እያያያዘ ለወንጌል የተላከ አገልጋይ ደቀ መዝሙር ልማድ ባለበት ቦታ ላይ ቲቶን ብቻውን የተላከው? ምን አይነት ስብዕና ነው ያለው? በቀርጤስ የነበረውን የተበላሸ መልክ ጣዕም ለመጨመር ብርሃኑን ኦ ሎርድ በሰዎች እጆቻችሁን አንሱ እስቲ። ብርሃናችሁ ይብራ በኢየሱስ ስም። በምትማሩት ትምህርት እማትበረዙ በጠላት እንድትሆኑ ጸልያለሁ። ሁሌም እንደምላችሁ ለወንጌል ስርጭት ወጥቶ ሰልቦ እንደሚመጣው ማለት ነው። እንዲህ እንዳትሆኑ እማትለቁ እንድትሆኑ እስቲ አሜን በሉኝ። ቤተ ክርስቲያንን እንድታሳርፉ በምትገቡበት ቦታ ሁሉ የተረበሹ ያለቀሱ ሰዎች በእናንተ እንዲጽናኑ ኦ ሎርድ እማይለቅ ኮንክሪት የሆነ ጥንካሬ ያለው ትምህርት እንዲሆንላችሁ ከማንም ኮፒ የማታረጉ ከኢየሱስ ኮፒ የምታረጉ ከኢየሱስ የምትማሩ ከኢየሱስ የምትቀበሉ አሜን ነው። ቤተ ክርስቲያን በጣም ብዙ ጉድለት አላት። በጣም ብዙ ትርምስ ያለበት ቦታ አለ። አሁን ከተማችን ምድራችን በጣም ብዙ ለቅሶ ያለበታል። ማንን እንላክ? እንደዛ ዘማሪ እኔ ላከኝ ብሎ እንደዘመረው ቤተ ክርስቲያን መንፈስ ቅዱስ ለይቶላት የምትልካቸውን እንደ አይን ብሌን ትጠብቃለች። መላክ መሮጥ አይደለም፣ ኢምፓክት ነው። አሜን በሉ እስቲ። ይሄው መላክ ደርሶ መምጣት አይደለም፣ የደረሱበት ቦታ አዲስ ተአምር መፍጠር። እጆቻችሁን አንሱ። አመፀኛ ሰዎችን አውሩ ተብላችሁ፣ አስቸጋሪ ሰዎችን አውሩ ተብላችሁ ለስላሳ አድርጋችሁ ሀምብል አድርጋችሁ ካመጣችሁ እናንተ ላይ ጥሪው አለ ማለት ነው። የነሱን ወሬ ካስተጋባችሁ እናንተ አልተጠራችሁም ማለት ነው። የተላካችሁበት ቦታ ላይ አሸንፋችሁ የምትመጡ ከሆነ እናንተ የዚህ መልእክት ባለቤቶች ናችሁ። አሜን 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 አሜን። አላያችሁ? አንዳንድ ሰዎች ሲላኩ በቤተ ክርስቲያን አሁን አንድ ሁለቴ ፓስተር ተልካለች። አንዳንድ ጥፋት ያጠፉ አገልጋዮችም ምእመኖችም ሊሆኑ ይችላሉ እና ጦርነቱን ጨርሳ ስትመጣ ያስታውቃሉ። እነዛ ሰዎች ምን ይሆናሉ መሰላችሁ?
ሊከራከሩ አይደለም የሚገቡት የመጀመሪያው ምን ለማድረግ ነው? ይቅርታ ለመጠየቅ ነው። አጥፍቻለሁ ለማለት ሉክ ቲቶ የቀርጤስን ከባቢ አየር ያሸነፈው በእንዲህ አይነት መንገድ ነው። እጸልይላችኋለሁ የምትማሩትን የምታፈሱበት ቦታ ላይ የምታሸንፉ እንድትሆኑ ጸልይ። ገብቷችሁ ይሆን ምናወራው? ገብቷችኋል? ቲቶ ሄደ፣ በዛ ያለውን ሁሉ ዲሞሊሽ አደረገ። እንደ አፍራሽ ግብረ ኃይል አጠፋ፣ አዲስ ነገር መሰረተ። በእግሮቻችን እንቆማለን። እንደ ቲቶ ልብ የምታሳርፉ እንድትሆን። አሜን ነው ወይ? ምን ነው ዝም አላችሁ? አሜን አትሉም ወይ? እጆቻችሁን አንሱ። ጌታ ሆይ በሉ። እጆቻችንን እናንሳ ወደ ላይ፣ አይኖቻችንን ጨፍን። በውስጣችሁ ያለ ዘር ይብቀል። ስትላኩ ተጽዕኖ የምታመጡ የምታወሩት እንዳያልቅባችሁ። ኦ ሎርድ ምግባረ ብልሹ ባለበት ቦታ የቀርጤስ ቤተክርስቲያን፣ የቀርጤስ ማህበር፣ የቀርጤስ ማንነት በተበላሸበት ስፍራ እንደ ጨው እንዳልጫ ወጣችሁ እንዳትጣሉ፣ እንደ ጨው ጣዕም እንዳለው። አሜን አትሉ? ኦ ሎርድ ስትላኩ ውጤት የሚመጣበት አፋችሁ የሚከፈትበት የምትናገሩት የማያልቅባችሁ በኢየሱስ ስም ጸልያለሁ። አቤቱ የሰማይ አምላክ ቅዱስ እግዚአብሔር ዛሬ የምንለምነው ይሄ ነው። በቤትህ ለማገልገል ባህሪ እንጂ ጸጋ አያስፈልግም። ጸጋ ያንተ ስጦታ ነው። አንተ እንደወደድክ ትሰጠናለህ። በጸጋህ ጥያቄ የለንም። ለመሪዎች ብቃት የሚያስፈልገው ግን ባህሪ ነው። ቤተክርስቲያን የሚያሰኛት ያንተ ሙላት ራሷ የሆንክላት አንተ ያለህ ባህሪ በቤተክርስቲያንህ ውስጥ ሲታይ ነው። አገልጋዮችን አገልጋይ የሚያሰኘው ባህሪ ነው። ባህሪ ጌታ ሆይ እንለምናሃለን። ስነ ምግባር የሌለበት ቦታ ላይ ስነ ምግባር የምናስይዝበትን ጸጋ ስጠን። ላካለው ካላችሁ የሚላክ ሰው ችግር ያለበት ቦታ ነው። የሚላክ ሰው ሐዘን ያለበት ቦታ ነው። የሚላክ ሰው ፕሮብሌም የተፈጠረበት ቦታ ነው። የሚላክ ሰው ተልኮ የሚሰራው ነገር ከሌለው አልተላከም። ከውስጣችሁ ፍሬ አይለቅ። የምትናገሩት ሁሉ ይብዛላችሁ።